አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ነው ያለው። አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ያው አንዳንድ እቃዎችን ማሳያችሁ ይሆናል። በዛውም ደግሞ የቀኑ ውሎዬን አሳያችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮዬን ስትጀምሩ ላይክ ማድረጋችሁን አትርሱ። ያው እንግዲህ በጧት ተነስተን ኪዩና እኔ ቁርሳችንን በዚህ መልኩ ሰርተናል። የዛሬው ቁርሳችን ደረቆሽ ነው። ደረቆሽ ፈርፍረን ማለት ነው። በዳቦ ነው ቁርሳችንን የበላ ነው። ከዛ ቁርሳችንን በልተን ቤታችንን በዚህ መልኩ ፏፏ አድርገን አጽድተናታል። እንደምታዩት እንደዚህ ፈረሽረሽ አድርጊያታለሁኝ። ዛሬ ደግሞ እንደዚህ አዙሬዋለሁ ፍራሹን። እናም ቁርሳችንን በላልተን ቤታችንን በዚህ መልኩ አጸዳድተን ደግሞ ወደ ቀጣይ ስራችን እንሄዳለን። ውሃ መጣልናለች ዛሬ ውሃ እንቀዳለን። ያው የውሃ ነገር ስለማያስተማምን በመጣች ሰዓት ቀርቶ ማስቀመጥ ነውና ውሃችንን እንቀዳለን እላችኋለሁ ውዶችዬ። ውሃዬን በዚህ መልኩ ቀዳዳሁኝ። ከዛም በኋላ ምሳ ሰርቼ ጨርሼ ወደ ቡና መቁላት። ቡናዬን በዚህ መልኩ ቆልቻለሁ። በነገራችን ላይ ጭሱ ብቻ እኔ ምሳ ሰዓት ደርሶ ምሳ በልቼ ቡና ካልጠጣሁ እንደዚህ ካልፈራረሽ የሆነ ነገር የቀረ ይመስለኛል። በጣም ነው የሚደብረኝ፣ በጣም ነው የሚጫነኝ። አንድ ሲኒ ቡና ስጠጣ ግን በቃ ሁሉም ነገር ይለቀኛል እላችኋለሁኝ። እንደኔ ሱሰኛ እንዳትሆኑ አደራችሁን። ከዛ ያው ምሳችንን በላልተን ቡናችን ተቆልቶ ፈልቶ ምናምን እንደዚህ ፈራርሸን ቁጭ ብለናል። ልጄ ጋ ኪዩ ምን እየበላህ ነው እያልኩት ፈንዲሻ እያለ እያወራኝ ነበረ። ከዛ ያው በዚህ መልኩ ቡናችንን ልንጠጣ ፈራርሸን ቁጭ ብለናል። ኑ ቶሎ አብረን እንጠጣ የኔ ውድ እህቶች። እናንተንም ለዚህ ቀን አላህ ያብቃችሁ። ምንም ቢሆን በሀገራችሁ ላይ ሁሉም ነገር ደስ ይላል። አልሐምዱሊላህ እና እናንተንም ለዚህ ቀን ያብቃችሁ ሁላችኋለሁ ውድ እህቶቼ። ቡናችን ተቀድቷል፣ ልንጠጣ ነው። አህሪቡ ኑ ጠጡ። ኪዩም እንግዲህ ጣገቤ ቁጭ ብሎ ይህን ፈንዲሻ ይዞታልና ከዛ በኋላም እዚህ ጋር ረከቦት ላሳያችሁ። ገዝቼ ካመጣሁት ከአንድ ሳምንት በላይ ይሆነዋል እርግጠኛ ነኝና የጓደኛ የረከቦት ነው። ይሄ የረከቦት ባለጅም ላይት ነው። እንደዚህ ካርቶን የለኝም ብሎ እንደዚህ ከላይ ብቻ ነው አሽጎ የሰጠኝ። ያው ፈታትቼ እንደዚህ አድርጌ ላሳያችሁ። እንደምታዩት ባለ ጌም ላይቱ ነው። ጌም ላይቱ እስከ 3 ድረስ መቀያየሪያ አለው እና በደንብ ድምቅ ብሎ የማይታየው ደግሞ ፀሐይ ነው። በሩ ክፍት ስለሆነ ፀሐዩ ወደ ውስጥ ይገባል እና ትንሽ ጨለም ሲል ነው ጌም ላይቱ በደንብ ቦግ የሚለው ማለት ነው። እና እስከ 3ኛ ድረስ ደግሞ መቀያየሪያ አለው እና ይሄንን ይመስላል። አያችሁት? ስኒም አድርጌበታለሁ ግን በእንትኑ ሳልፈርሸው ረሳሁት። በሳሩ ሱፍራ ማለት ነው። በሱ ሳላደርገው ቪዲዮ ከሰራሁ በኋላ ነው ትዝ ያለኝ። እንደምታዩት የሚያምር ነው፣ ጽድት ያለ። እዚህ ጋር የእጣን ማጨሻ አለው። እዚህ ጋር ደግሞ ፌርሜሎ፣ ያው ለሴርሞኒው ነው እንጂ ፌርሜሎ አሁን ይሄ ከሰል አድርጎ ምናምን አይጥድም፣ ግን ያው ለእንትኑ ነው። እና እንደምታዩት ጀበናዋን ያስቀመጥኩባት ጀበና ማስቀመጫ አለው። ፌርሜሎ አለው፣ እጣን ማጨሻ አለው። እዚህ ጋር ደግሞ እንደምታዩት ሰርቪስ አለቻት፣ ስንዬ ማለት ነው። ምንድነው ስሙ?
ቡና የምታቀርቡበት ዞሮ ዞሮ ትንሽ እንትን አለችው። በጣም ነው የሚያምረው። ጽድት ያለ ነው። ቤታችሁ ላይ ቆጭ ስታደርጉት ያምራል እና ይህንን ይመስላል። አያችኋት? ሰርቪሷ ይችናል። ታምራለች። ቡናችሁን ከቀዳችሁ በኋላ እንደዚህ አድርጋችሁ መስጠት ትችላላችሁ ለሰው ማለት ነው። የጣን ማስቀመጫ ብቻ የለውም ይሄ ረከቦት ማለት ነው። እና የዚህ ዋጋ 4800 ብር። ያውም ሰውየው ደንበኛዬ ስለሆነ ነው እንጂ 5000 ብር የሚሸጥ ረከቦት ነው ብሎ እምቢ ብሎኝ ነበር ማለት ነው። ዞሮ ዞሮ 4800 ብር ነው የገዛሁት ይሄን ረከቦት። እዚህ ጋር ደግሞ እንደምታዩት የምታምር አልጋ አለች። ሜትር ከ50 አልጋ ናት። በኤምዲኤፍ የተሰራች እንደምታዩት የታሸገው ይሄ ሌዘር አለው ማለት ነው። ያው ቆሻሻ እንዳይገባበት ስለአሸጉት ነው። ባለ ሌዘር ነው። ሜትር ከ50 አልጋ 2 ኮሜዲኖ ጋር 50,000 ብር ነው የተሰራችው ይቺ አልጋ ማለት ነው። በአንደኛው ኤምዲኤፍ ነው የሚሰሩት። እቃቸው ጥርት ጽድት ያለ ነው። ማዘዝ የምትፈልጉ ልጆች ካላችሁ እዘዙኝ። ቁጥሬ 0975511528 ዋትስአፕ፣ ኢሞ፣ ቴሌግራም በሁሉም አለሁ። አናግሩኝ። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ ወዶቼ